ጸጋና ሰላም ይብዛላችሁ። እንደምን አላችሁ? ሁላችሁንም ሰላም እላለሁ። አምላካችን የእግዚአብሔር ስም ለዘላለም የተባረከ ይሁን። የእግዚአብሔርን ቃል ወደ እናንተ ይዤ መጥቻለሁ። ኦንላይን ላይ ያላችሁ ሰዎች ሼር አድርጉት። ቃሉን ለተጠሙ ቅዱሳን ሁሉ አካፍሏቸው። እግዚአብሔር ዛሬም ለእናንተ መልእክት አለው። አሜን። ክብር ለጌታ ለኢየሱስ ይሁን። እሱ በቃሉ ሕያው ነው፣ አልፋና ኦሜጋ። በቃሉ ዛሬም ወደኛ ይመጣል። እግዚአብሔር በራእይ ያሳየኝ መልእክት አለ። እሱን መናገር ፈልጋለሁ። ከ3 ቀን በፊት ነው ጌታ ያሳየኝ። በምድራችን በኢትዮጵያ ታስሮ የነበረ መንፈስ እንደገና ሲፈታ ያለው እና ይህንን መንፈስ ሁላችንም በያለንበት ጸሎት ልናስረው ይገባል። ይህ መንፈስ የብጥብጥ የሁከት ቋንቋን የሚደበላልቅ እርስ በርስ ወገኖች እንዳይስማሙ የሚያደርግ ስፒሪት ነው። ይህንን አጋንንታዊ ስፒሪትን መተዋለን። በጸሎት ሁላችንም ይህንን መልእክት የሰማን ሁሉ ልንጸልይ ይገባል። እጁን ከምድራችን ላይ እንከለክላለን። ይህ መንፈስ የሚታወቀው በብጥብጥ በሁከት እርስ በርስ በማገዳደል ቋንቋን በመደበላለቅ ሰዎች እንዳይግባቡ የሚያደርግ ስፒሪት ነው። በያለንበት በጸሎት ስፍራችን እንዋጋለን። ይህንን ክፉ ስፒሪት በምድራችን ላይ ምንም ነገር እንዳይሰራ፣ በምድራችን ላይ ብጥብጥ እንዳያስነሳ፣ ሁከት እንዳያስነሳ፣ ሰዎችን እንዳያገዳድል እየማለድን በጸሎት ሰዓታችን ላይ እንጸልያለን። ክብር ለጌታ ለኢየሱስ ይሁን። ለጥቂት ቀናት ታስሮ ነበር ይህ ስፒሪት፣ እንደገና ሲፈታ ነው እናየው። እግዚአብሔር ይገስጸው። በስጋ ለባሽ ላይ የሚገለጥ ስፒሪት ሰይጣን በሰው አካል ላይ ነው የሚገለጠው። አካል በሆነ ነገር ላይ ነው የሚገለጠው። የመጀመሪያ ታርጌቱ አጋንንት መገለጥና መስራት የሚፈልገው በሰዎች ነው። ሁለተኛ ሰዎችን ሲያጣ አማራጭ የሚያደርገው እንስሳትን ነው እና አካል ላይ ነው የሚሰራው። ዝም ብሎ ዝሮ በሆነ ነገር ላይ አይደለም የሚሰራው። በእርግጥ በአየር ላይ ይዋጋል፣ ያም አካል ላይ ዲፔንድ ለመሆን ነው ውጊያ የሚያካሂደው። ስለዚህ ታስሮ የነበረ ስፒሪት ሲፈታ ነው ማየው። ይህን ጌታ እግዚአብሔር ይመተዋል። ሁላችንም ልንጸልይ ይገባል። ክብር ለጌታ ለኢየሱስ ይሁን። ይህንን በራእይ ነው ጌታ እግዚአብሔር ያሳየኝ። ስለዚህ ይህንን ስፒሪት እንደገና እናስረዋለን። እንቅስቃሴ ላይ ነው ያለው እና ሲፈታ ነው ያየሁት፣ ግን እናስረዋለን መልሰን። አካል ላይ ተገልጠው ሰዎችን ለማሳዘን፣ ሰዎችን ለመግደል፣ ለማጥፋት፣ ለማረድ የተዘጋጀ ስፒሪት ነው። ይህን ያሰርን እንጸልያለን። ክብር ለናዝሬቱ ጌታ ለኢየሱስ ይሁን። ኢየሱስ ያድናል። ዛሬ የእግዚአብሔርን ቃል የምንካፈለው ዘዳግም ምዕራፍ 14 ቁጥር 21 ላይ አንተ ግን ለአምላክ ለእግዚአብሔር ለያህዌ ኤሎሂም ቅዱስ ሕዝብ ነህና የሞተውን ሁሉ አትብላ። እኔ በአዲሱ መደበኛ ትርጉም ነው የማነበው። አንተ ምንድነህ? ቅዱስ ሕዝብ ነህና፣ ስለዚህ የበከተውን አትብላ። እዚህ በአዲሱ መደበኛ ትርጉም ላይ የሞተውን አትብላ። ዛሬ የሞተውን አትብላ በሚል ርዕስ ነው የእግዚአብሔርን ቃል የምንካፈለው። የበከተውን ምን አትበል? አትብላ። ያገኘኸውን ሁሉ ምን አትበል? አትብላ። ሰው የሰጠህን ሁሉ ምን አትበል? አትብላ። የበከተውን የሞተውን፣ ለአንተ የማይስማማውን፣ ለባህሪሽ፣ ለፍጥረትህ የማይስማማህን ነገር ምን አትበል? አትብላ። ምንድነህ? አንተ ለእግዚአብሔር ቅዱስ ሕዝብ ነህ። ቅዱስ ሕዝብ የተገኘውን ሁሉ አይበላም። ቅዱስ ሕዝብ ሰው የበላውን ሁሉ አይበላም። ሙት የሆነ ነገር፣ ለመንፈስ የማይስማማው፣ ለክርስቲያናዊ ሕይወትህ የማይገባውን አንተ ለአምላክ ለእግዚአብሔር ለያህዌ ለኤሎሂም ቅዱስ ሕዝብ ነህ። ቅዱስ የሆነ ሰው ደግሞ የተቀደሰ ነገር ነው የሚስማማው እንጂ የበከተ ነገር አይስማማው።
የረከሰ ነገር የሞተ ነገር የሚስማማው ለሞተና ለረከሰ ነው። ላንተ አይስማማህም። አንተ ለእግዚአብሔር ለያህዌ ለኤሎሂም ቅዱስ ስለሆንክ የተለየህ ማለት ነው። ለአምላክ የተለየህ ማለት ነው። እግዚአብሔር የወደደውን የምትበላ፣ እግዚአብሔር የወደደውን የምትጠጣ፣ እግዚአብሔር በወደደው መንገድ የምትሄድ፣ እግዚአብሔር ባሳየ እይታ ልክ የምትኖር ስለሆነ ቅዱስ ስለሆንክ የተለየህ ስለሆንክ፣ ስለዚህ የሞተውን አትብላ። የሞተ ማንነት፣ የሞተ ባህሪ፣ የሞተ ኑሮ፣ የሞተ አገልግሎት፣ የሞተ ባህሪ ለባህሪህ አይሆንም። ስለዚህ የሞተውን ነገር አትብላ ይላል። የኦሪት ዘዳግም መጽሐፍ በዋናነት 3 ነገሮችን ይናገራል፣ ወይም 3 ነገሮች ላይ ብቻ ያተኩራል። አንደኛ የእግዚአብሔር ሉዓላዊነትን በአጽንኦት ይገልጣል። ሁለተኛ የሕዝቡንና የእግዚአብሔርን የፍቅር ግንኙነት ይተርካል። ሶስተኛው በትኩረት የሚመለከተው አምልኮና ለእግዚአብሔር መታዘዝን መሰጠትን በአጽንኦት ይገልጣል። ስለዚህ ዛሬ ከነዚህ ከ3ቱ የመጽሐፉ ባህሪ አንዱ የሆነውን መታዘዝን ነው የማሳያችሁ። ክብር ለጌታ ለኢየሱስ። ከመጽሐፉ ባህሪ አንዱ መታዘዝ ነውና ስለ መታዘዝ ነው ያነበብኩትና እየተናገርኩ ያለሁት። እግዚአብሔር ለቀደሳቸው፣ ለጠራቸው፣ ላጸደቃቸው፣ ወደ ራሱ መንግስት ላፈለሳቸው ሰዎች የሚሰጣው ትእዛዝ ነው። ይህም ትእዛዝ እኔ ቅዱስ ስለሆንኩኝ፣ አምላክ እኔ ቅዱስ ስለሆንኩኝ፣ ያህዌ እኔ ቅዱስ ኤሎሂም እኔ ቅዱስ ስለሆንኩኝ የሞተውን የረከሰውን ነገር አትብላ። ስንቶቻችን ከረከሰና ከሞተ ከበከተ ነገር ተለይተን እንኖራለን? ስንቶቻችን ለእግዚአብሔር ተቀድሰናል? ስንቶቻችን ለእግዚአብሔር ተለይተናል? አንተ ግን ይላል። ይሄ ግን የሚለው ሌሎች አሉ ማለት ነው። ያልሆኑ፣ ያልተቀደሱ፣ የረከሱ፣ የሞተ ነገር የሚስማማቸው፣ ለባህሪያቸው ለሕይወታቸው የማይጠቅም ነገር ውስጥ ያሉ ሌሎች አሉ ማለት ነው። አንተ ግን ለአምላክህ ለእግዚአብሔር ቅዱስ ስለሆንክ የሞተውን አትብላ። ብዙ የሞተ ነገር አለ በምድር ላይ። ለእናንተ የማይሆን የማይስማማ የሞተ ብዙ ሐሳብ አለ፣ ንግግር አለ፣ ኑሮ አለ፣ ሕይወት አለ፣ አገልግሎት አለ፣ የሞተ ትምህርት አለ። ስለዚህ የሞተውን መላትበል አትብላ፣ አትብይ። እግዚአብሔር ቅዱስ ነው፣ አንተም ደግሞ ቅዱስ ነህ፣ ቅዱስ ነሽ። ስለዚህ የሞተውን የማይስማማህን አትብላ። ለሌሎች ሊስማማ ይችላል፣ ግን ለአንተ ባህሪ፣ ለአንተ ሕይወት፣ ለአንተ ማንነት የሞተ ነገር አይስማማ። አንተ ቅዱስ ስለሆንክ፣ አንተ የተለየ ስለሆንክ፣ ለተለየ ለተቀደሰ የረከሰ የሞተ ነገር አይሆንም። ስለዚህ ቅዱሳን ስለሆናችሁ፣ ቅዱስ ስለሆንክ፣ ስለሆንሽ፣ ስለሆንን በዓለም የረከሰውን ነገር በሌሎች የረከሰውን ለእኛ ግን የማይስማማውን አትብላ፣ አትቢ፣ አትብሉ። ይሄ የጌታ የእግዚአብሔር ትእዛዝ ነው። ቅድምን ብያለሁ። የዘዳግም መጽሐፍ የእግዚአብሔርን ሉዓላዊነት ይገልጣል ብለናል። በሁለተኛ እግዚአብሔር ለሕዝቡ፣ ሕዝቡም ደግሞ ለእግዚአብሔር ያለውን ፍቅር ያሳያል ብለናል። ሶስተኛ ትኩረት የሚያደርገው አምልኮና ለእግዚአብሔር መታዘዝን መሰጠትን በአጽንኦት ይገልጣል ብለናል የዘዳግም መጽሐፍ። ስለዚህ ይሄ ትእዛዝ ነው። አሁን የምነግራችሁ ከ3ቱ አንዱን ነው ትእዛዙን። ዘሌዋውያን 11:44 11 ሄዳችሁ ብታዩት የሞተውን ነገር አትንካው ይላል። ዘዳግም 14 ላይ ቁጥር 21 ላይ ደግሞ አትብላው ይላል። ዝም ብሎ የተገኘ ሁሉ አይበላ። ዓለም የምታራግበው፣ ዓለም የምታቀርበው ሐሳብ ይሁን፣
ሌላም ነገር ዝም ብሎ አይበላም። የእግዚአብሔር ልጆች የተቀደሱ ስለሆኑ ለይተው ይመገባሉ። እኔ የምነግራችሁ ምግብ መንፈሳዊውን ነው። ክብር ለጌታ። ስለ መንፈሳዊ ሐሳብ፣ ስለ መንፈሳዊ ነገር፣ ስለ መንፈሳዊ አገልግሎት፣ ስለ መንፈሳዊ ኑሮ፣ ስለ መንፈሳዊ እንቅስቃሴ ነው የምነግራችሁ። ስለዚህ የረከሰውን ምን አትበለው አትንካው ይላል። ለምን ያረክሳል? እንደውም 7 ቀን በብሉይ ኪዳን ተዘግቶ ይቀመጥ ይላል። የረከሰውን የነካሰው አንተ የተለየ ስለሆነ አንተ ለአምላክህ ቅዱስ ሕዝብ ስለሆንክ የሞተውን አትብላ። ዘሌዋውያን 11 ቁጥር 44 ሄደን እንመልከት። እኔ እግዚአብሔር አምላካችሁ ወይም ያህዌ ኤሎሂም ቅዱስ ነኝና እናንተም ቅዱሳን ሁኑ፣ ተለዩ። ምድር ለምድር በሚንቀሳቀሱ በማናቸውም ፍጡር ራሳችሁን አታርክሱ። አምላካችሁ ኤሎሂም እሆን ዘንድ ከግብፅ ምድር ያወጣኋችሁ እኔ እግዚአብሔር ያህዌ ነኝ። ስለዚህ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። አምላካችሁ እግዚአብሔር ኤሎሂም ቅዱስ ነኝ፣ እናንተም ተለዩ ቅዱሳንም ሁኑ። ምድር ለምድር በሚንቀሳቀስ በማንኛውም ፍጡር ራሳችሁን አታርክሱ። ስለዚህ እኔ ለቅድስና ጠርቻችኋለሁ፣ ለይቻችኋለሁ፣ ባረኪያችኋለሁ። ከሰፈር ከሞተ ነገር አውጥቻችኋለሁ፣ ከማይረባ ከንቱ ዓለም ለይቻችኋለሁ። እኔ ቅዱስ ስለሆንኩ ወደ ተቀደሰ ስፍራ፣ ወደ ተቀደሰ ዓላማ፣ ወደ ተቀደሰ መንግሥት፣ ወደ ተቀደሰ ኑሮ፣ ወደ ተቀደሰ አገልግሎት ጠርቻችኋለሁ። ስለዚህ ቅዱሳን ሁኑ። ምድር በምድር ላይ በሚንቀሳቀስ በማንኛውም ነገር ራሳችሁን ምን አትብሉ አታርክሱ። ርዕሴ ምንድነው? የሞተውን አትብሉ፣ የሞተውን አትንኩ። አንተ፣ አንቺ፣ እናንተ ቅዱሳን ናችሁ። እግዚአብሔር ቅዱስ ስለሆነ ቅድስናውን እናንተ ላይ ስላደረገባችሁ፣ ስለቀባችሁ፣ ስለለያችሁ ተለዩለት። እግዚአብሔር በተቀደሱ ሰዎች ነው የሚገለገለው፣ በተለዩ ሰዎች ነው የሚገለገለው። ለሱ በሚኖሩ ሰዎች ነው የሚደሰተው። ሐሳቡን ፈቃዱን በሚኖሩና በሚያገለግሉ ሰዎች ነው ደስ የሚለው። ነኝ በሚሉ ሳይሆን ሆነው በተገኙ ሰዎች ነው ደስ የሚለው። በዚህ ምድር የሞተ ሐሳብ ያላቸው ሰዎች አሉ፣ የሞተ ኑሮ ያላቸው ሰዎች አሉ። አትንኩት፣ እናንተ ግን አትብሉት የነሱን ሐሳብ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 15ና 16 ይህንን ሐሳብ ደግፎ ይናገራል። ወገኖች ሆይ ለእግዚአብሔር የተቀደሳችሁ፣ ለእግዚአብሔር የተለያችሁ ሁል ጊዜ እንድትሆኑ እግዚአብሔር ይፈልጋል። እንዲህ ይላል፣ ነገር ግን የጠራችሁ እርሱ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ። በእያንዳንዷ እንቅስቃሴያችሁ ሁሉ፣ አጠቃላይ ማለት ነው። በሕይወት ዘመናችሁ ሁሉ፣ በኑሯችሁ ሁሉ፣ በቃላችሁ ሁሉ፣ ባስተሳሰባችሁ ሁሉ ቅዱሳን ሁኑ። ሁሉ በሁሉ ቅዱሳን ሁኑ። በሁሉ ቅዱሳን ሁኑ። መጽሐፍ ቅዱስ ሲናገር ጌታ አምላክን በፍጹም ልብህ፣ በፍጹም ሐሳብህ፣ በፍጹም ነፍስህ ውደደው ይላል። በፍጹም ነፍስህ ተቀደስለት፣ በፍጹም ሐሳብህ ተቀደስለት፣ ለእሱ ኑር። ከሚያረክሳችሁ ነገር ተለዩ፣ ከሚያረክሳችሁ ነገር ራሳችሁን ጠብቁ። ለዚህ ነው ሐዋርያው ጴጥሮስ የጠራችሁ እርሱ ቅዱስ ነው፣ ቅዱሳን ሁኑ። ምክንያቱም እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ተብሎ ተጽፏልና። ቀደም ያነበብኩላችሁ ቃል ነው።
ሐዋርያው ጴጥሮስ ዘሌዋውያንን ጠቅሶ ሲናገር። ስለዚህ የሞተውን ነገር አትንካ፣ የሞተውን ነገር አትንኪ፣ የሞተውን ነገር አትንኩት፣ አትብሉ። ምክንያቱም ለእግዚአብሔር የተለያችሁ ስለሆነ፣ ለእግዚአብሔር መንግሥት የተጠራችሁ ስለሆነ፣ ለመንግሥቱ ተጠብቃችሁ እንድትቆዩ በኑሯችሁ ሁሉ ቅዱሳን ሆኑ። እርሱ እስኪመጣ ድረስ፣ እስኪወስዳችሁ ድረስ ተለይታችሁ ተቀድሳችሁ ለእግዚአብሔር መቅደስ ሆናችሁ፣ ለእግዚአብሔር ማደሪያ ሆናችሁ በኑሯችሁ ሁሉ ቅዱሳን ሆኖ። ኢየሱስ ክርስቶስ ጌታ ነው። በእንደዚህ አይነት ሕዝብ ነው እግዚአብሔር የሚከብረው። በተለዩለት፣ በተቀደሱለት በእነዚህ ሰዎች ነው እግዚአብሔር የሚሰራው፣ የሚከብረው፣ የሚገለጠው፣ የሚታየው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እናንተ የእግዚአብሔር ቤተ መቅደሶች ናችሁ። ቤተ መቅደሱ ደግሞ ቅዱስ ነው። የሞተውን ወደ መቅደሳችሁ አታስገቡ፣ የሞተውን አትንኩ፣ ሥጋችሁንም መንፈሳችሁንም ከሚያረክስ ነገር ይላል መጽሐፍ ቅዱስ ራሳችሁን እንድትጠብቁ ይናገራል። ክርስቶስ እስኪመጣ ድረስ በንጽሕና በቅድስና ጠብቃችሁ እንድትቆዩ መጽሐፍ ቅዱስ ያሳስባል። አንተ፣ አንቺ፣ እናንተ ክርስቶስ የሚገለጥባችሁ ሰዎች ናችሁ። ክርስቶስ በእናንተ መታየት ይፈልጋል። ክብር ለጌታ ለኢየሱስ። መቀደስ አምልኮ ነው። መታዘዝ መስዋዕት ነው። ቃሉን ማድረግ፣ ለቃሉ መኖር፣ ቃሉን ተግባራዊ ማድረግ፣ ቃሉን መፈጸም፣ ይሄ መስዋዕት ነው፣ አምልኮ ነው። ለእግዚአብሔር መገዛት ነው፣ ለእግዚአብሔር መሸነፍ ነው፣ ለእግዚአብሔር መኖር ነው፣ እርሱን ማክበር ነው። ክብር ለጌታ ለኢየሱስ ይሁን። አለመታዘዝ፣ እግዚአብሔርን አለመስማት ተራፊም እንደማምለክ ነው፣ ጣዖት እንደማምለክ ነው። እግዚአብሔር ትኩረት የሚያደርገው በሕይወታችን ውስጥ ለእሱ መታዘዛችንን ነው። ለእግዚአብሔር አለመኖርን ያሳያል ካልታዘዝን። በክርስቶስ ኢየሱስ ያገኘነውን ቅድስና፣ በክርስቶስ ኢየሱስ ያገኘነውን ንጽሕና፣ በክርስቶስ ኢየሱስ ያገኘነውን ልጅነት እንዳትጥሉት ቅዱሳን ሁኑ። በተቀደሳችሁበት ማንነት ልክ ኑሩ። ክርስቶስ በደሙ በዋጀበት ማንነት ኑሩ። ከዚህ ሐሳብ አትውጡ። የተለያችሁበት ማንነት ስለሆነ፣ የተጠራችሁበት ማንነት ስለሆነ፣ የጸደቃችሁበት ማንነት፣ የከበራችሁበት ማንነት ስለሆነ፣ ስለዚህ በኑሯችሁ ሁሉ ቅዱሳን ሁኑ። የሞተውን አትንኩ፣ የሞተውን አትብሉ፣ የበከተውን ማለት ነው አትብሉ። እስቲ ኤፌሶን 1:14ንም እንየው። እንደዚህ ይላል፣ በፊቱ ቅዱሳንና ነውር አልባ እንሆን ዘንድ ዓለም ከመፈጠሩ አስቀድሞ በእርሱ ተመርጠናል። የተመረጥከው የተመረጥሽው ዓለም ሳይፈጠር እኮ ነው። ይሄ የምታዩት ግዑዝ ዓለም ሳይፈጠር ካለመኖር ወደ መኖር ሳይመጣ ገና ምንም ሳይኖር ምድር ሳትኖር በምድር ላይ የምታዩት ሁሉ የተበጀላችሁ፣ የተደረገላችሁ፣ የተሰራላችሁ የትኛውም ግዑዝና ተንቀሳቃሽ ነገር ሳይኖር በፊቱ ቅዱሳንና ነውር አልባ እንድንሆን አስቀድሞ በእርሱ መርጦናልና። ስለዚህ ስለተመረጥክ ዓለም ሳይፈጠር በፊት ስለሚያውቅህ፣ ስለሚያውቅሽ፣ ስለመረጠሽ፣ ስለመረጠህ፣ ስለመረጠን ነውር አልባ ስላደረገን የሞተውን አትንኩ፣ የሞተውን አትብሉ። ክቡር የሆነው ጸጋው እንዲመሰገን በእርሱም እንደ እግዚአብሔር ጸጋ ባለጠግነት መጠን በደሙ በተደረገ ቤዛነት የኃጢአት ይቅርታን አገኘን። ጸጋውንም በጥበብና በማስተዋል ሁሉ አበዛልን።
በክርስቶስ ያቀደውንም የፈቃዱን ምስጢር እንደበጎ ሐሳቡ እንድናውቅ አደረገ። ክብር ለጌታ ለኢየሱስ ይሁን። እንድናውቅ አደረገ። በዘመን ፍጻሜ ይሆን ዘንድ ያለው ሐሳቡ የክርስቶስ ሐሳብ ማለት ነው። በዘመናት ሁሉ ሐሳቡ አንድ ነው። በሰማይም በምድርም ያሉትን ነገሮች ሁሉ ራስ በሆነው በክርስቶስ ስር ለመጠቅለል ነው፣ ለመቀደስ ነው፣ ለማንጻት ነው ማንኛውንም ሰው። ይሄ በዘመናት ፍጻሜ፣ በዘመናት መካከል፣ በዘመናት ሁሉ የእግዚአብሔር ሐሳብ፣ የክርስቶስ ሐሳብ ሰውን ሁሉ ለመቀደስ፣ ለመለየት፣ ለመንግስቱ ለመጠቅለል ነው። ሌላ ሐሳብ የለውም። ክብር ለጌታ ለኢየሱስ ይሁን። ግን አስቀድሞ አንተን ወስኗል፣ አስቀድሞ ወስኖሻል። ሌላውንም ይጠቀልላል ወደዚህ። ስለዚህ የሚጠቀለሉት ወደዚህ ይምጡ እንጂ አንተ የረከሰውን የበከተውን አትብላ፣ አትቢ፣ አትንካ፣ አትንኩ። ቅዱስ ስለሆንክ ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ ለቅድስና ተጠርተሃል፣ ለቅድስና ተጠርተሻል፣ ለክብር ተጠርተሃል፣ ለክብር ተጠርተናል። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 7 ላይም ይህ ሐሳብ ተጽፎ እናገኛለን። እንደዚህ ይላል፣ የእግዚአብሔር ፈቃድ ከዝሙት ርቃችሁ እንድትቀደሱ ነው። ደግሞም እያንዳንዱ የራሱን ሰውነት በቅድስናና በክብር መያዝ እንዳለበት እንዲያውቅ ነው። ይህም እግዚአብሔር እንደማያውቁ አሕዛብ በፍትወት ሥጋ ምኞት አይሁን። በዚህ ነገር ማንም ተላልፎ ወንድሙን አያታል። ምክንያቱም ከዚህ በፊት እንደነገርናችሁና እንዳስጠነቀቅናችሁ ጌታ እንደነዚህ ያለውን ኃጢአት ሁሉ የሚፈጽሙትን ይበቀላል። እግዚአብሔር በቅድስና እንድንመላለስ እንጂ ለርኩሰት አልጠራንምና። እንግዲህ ይህንን ምክር ንቆ የማይቀበል የናቀው ቅዱስ መንፈሱን የሰጣችሁን እግዚአብሔርን እንጂ ሰውን አይደለም። እግዚአብሔር ለቅድስና ጠርቷችኋል ወገኖች ሆይ። እግዚአብሔር ለተለየ ዓላማ ጠርቷችኋል ወገኖች ሆይ። እግዚአብሔር ለመንግስቱ ጠርቷችኋል። በኑሯችሁ ሁሉ ቅዱሳን ሁኑ። የሞተውን አትብሉ። ማንም መጥቶ አያጉርሳችሁ። ማንም መጥቶ የረከሰ ነገር እንካ ቢላችሁ አትቀበሉት። በነገራችን ላይ ቅዱሱ እግዚአብሔር በእናንተ ውስጥ ስለሚኖር ሁሉን ያሳውቃችኋል ይላል አንደኛ ዮሐንስ ምዕራፍ 2 ላይ። በእናንተ ስለሚኖር ቅዱሱ መንፈስ በእናንተ ውስጥ ስላለ የረከሰውን፣ የተዋረደውን፣ የሞተውን ነገር እንዳትበሉ፣ እንዳትነኩ ራሱ ቅዱሱ መንፈስ ይነግራችኋል፣ ያስተምራችኋልም ይላል። ማንም እንዲነግራችሁ፣ ማንም እንዲያስተምራችሁ አያስፈልጋችሁም ይላል። ምኑን? የረከሰውን ነገር፣ ኃጢአት የሆነውን ነገር፣ የሞተውን ነገር፣ ከእግዚአብሔር ውጭ የሆነውን ነገር ማንም እንዲያስተምራችሁ አያስፈልጋችሁም። ራሱ ቅዱሱ መንፈስ እሱ ያስተምራችኋል ይላል አንደኛ ዮሐንስ ምዕራፍ 2 ላይ ሄዳችሁ አንብቡት። ይነግራችኋል፣ ያሳውቃችኋል፣ ኮንሽስ ያደርጋችኋል፣ አብሮትን ይሰጣችኋል፣ ይገልጥላችኋል። ይሄ ከእግዚአብሔር ነው፣ ይሄ ከእግዚአብሔር አይደለም ብሎ መለየትን በውስጣችሁ ያደርጋል። ምክንያቱም ቅዱሱ መንፈስ እርሱ በእናንተ ውስጥ ስለሚኖር። ክብር ለጌታ ለኢየሱስ ይሁን። ተዘናግታችሁ፣ ተታላችሁ፣ ተሸውዳችሁ የረከሰውን ነገር አትብሉ፣ የሞተውን ነገር አትብሉ። የዛሬ መልእክት ይሄ ነው። ክብር ለናዝሬቱ ጌታ ለኢየሱስ ይሁን። ጌታ ስላስተማረን ስሙ ለዘላለም
የተባረከ ይሁን። አምላካችን እግዚአብሔር እሱ ቅዱስ ነው። እኛም ቅዱሳን ሆነን እስከ ፍጻሜ ድረስ እንድንኖር ጌታን እንድናከብር የእግዚአብሔር በጎ ዓላማ በእናንተ ሕይወት ውስጥ ለዘላለም ጸንቶ ይኑር። ተባረኩልኝ። ጌታ ኢየሱስ ይባርካችሁ። አስተያየት፣ ጸሎት፣ ምክር ካስፈልጋችሁ ስልኬን እዚህ ቦታ ላይ አስቀምጥላችኋለሁ። እየደወላችሁ በዋትስአፕ፣ በኢሞ፣ በሜሴንጀር እንዲሁም ደግሞ በቫይበር ታገኙኛላችሁ። ጌታ ኢየሱስ ይባርካችሁ። ጸሎት ከፈለጋችሁ፣ ምክር ከፈለጋችሁ ደውሉልኝ። ጸጋው ያግዘናል፣ እግዚአብሔር ይረዳናል። ለዚህ ደውሉ፣ አብረን እንጸልያለን። ክብር ለጌታ ለኢየሱስ። አባቶ ያመሰግናለሁ። ክብር ሁሉ ለአንተ ይሁን። ስለ ቃልህ ተመስገን። እግዚአብሔር ሆይ እንደ ቃልህ እንድንኖር የተዋረደውን ከከበረው ነገር እንድንለይ አቤቱ እግዚአብሔር ሆይ የቅድስና መንፈስ በእኛ ላይ ካስቀመጥከው ከዚህ እውነት የተነሳ ጸንተን እንድንኖር በእውነት በማስተዋል እንድንራመድ እንድትረዳን ጸልያለሁ። ስለ ቃልህ ተመስገን። በክርስቶስ ኢየሱስ ዘላለማዊ ስም ጸልያለሁ። አሜን። ጌታ ኢየሱስ ይባርካችሁ። ስለሰማችሁ የቃሉ መንፈስ በሙላት ያገኛችኋል።